ሁሌ መሳቅ። በእኔ ደስተኛ ስለሆንክ በጣም ደስተኛ ነኝ። ቆይ አንቺ በእኔ ደስተኛ አይደለሽም? አረ በጣም ሁሉ ነገር እኮ ነክ በጣም ተረግሜ ይሁን ምን ይሁን አላውቅም። በቃ እንደዚህ አይነት ነገር ብሎ ወስዶ ይገረኛል። እና የመጣ እንዴ? ኧረ እየሄድኩ ነው። ተነሳ እንዴ ነው? አንተም አይተኝቻለሁ። ይኸውላችሁ ጽናትና ኪራ ወደ ነበረው ፍቅራቸው ተመልሰዋል። እምሩና ናሆምም ሊጋቡ ነው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ጽናት ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው ድረስ አይታችሁ ተወደዳችሁት ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃችኋለሁ። ውድ ቤተሰቦቼ ቀጣዩን ክፍል እንደተለመደው ይዤላችሁ መጥቻለሁ። መግቢያው ላይ እንዳየነው ኪራ ምግብ ሊሰራ ሽንኩርት እየከተፈ ነው። ሽንኩርቱም ሲከትፍ ይወድቅበታል። በሚወድቅበትም ሰዓት ጽናት እየሳቀችበት አንተ እኮ ሽንኩርቱን ጥለህ ጨረስከው ትለዋለች። እሱም ተይ እያለ እየቀለደባት ነበረ። በዛም ሰዓት ግን ደስታው ተሰምቶት ሁሌ ከአንቺ ጋር ሲሆን ሁሌም ደስተኛ ነኝ ብሎ ይላታል። መልሶም አንቺ ግን በእኔ ደስተኛ አይደልሽም ብሎ ሲጠይቃት ጽናትም እረ በጣም ሁለ ነገሬ እኮነ ስትለው ኪራም በጣም ነው ደስ የሚለው። በጣም ደስ ብሎት የኔ ውድ በጣም ነው የምወድሽ ብሎ ይስማታል። በሚስማትም ሰዓት ናሆም ይመጣል። ናሆም ሲመጣ ይደነግጣሉ። ሲሳሳሙ ነበር የመጣው። እነሱም ደንግጠው መሳሳማቸውን ያቆሙና ጽናትም አንገቷን ወደ መሬት ትደፋለች። ናሆምም እጁን አጣጥፎ ይቆማል። ኧረ እኔ እኮ ተረግሜያለሁ ይላል። ናሆምም እኔ የመጣሁት ምግብ ልበላ ነው፣ ምግቡ አልደረሰም፣ ገና እየተከተፈ ነው ብሎ ይላቸዋል። እንግዲህ እንደዛም ሲላቸው ጽናት በዛን ሰዓት ደንግጠው ስለነበሩ እየተሳሳሙ ያው አዲስ አፍላ ፍቅር ስለሆነ እየተሳሳሙ ባለበት ሰዓት ስለሆነ እሱም የመጣው ጽናትም ከዛ ናሆም የመጣ እንዴ ብላ ትለዋለች። ስትለውም አዎ እየሄድሁ ነው ይላታል። እሱ ማለት ነው። ናሆም መጣህ እንዴ ስትለው አዎ እየሄድኩ ነው ይላታል። እንደገና መልሶ ደግሞ ኪራም መጣህ እንዴ ነው ብሎ ይጠይቀዋል። እሱም ሲለው አንተም ኧረ ተኝቻለሁ ይለዋል። እንግዲህ እሱንም እነሱ እንግዲህ በድንጋጤ ውስጥ ነው እንደዚህ እያወሩት ያሉት። አመጣጤኔ እርቦኝ ነው ይላቸዋል። በዛው አመጣጤኔ እርቦኝ ነው አልደረሰም ብሎ ይላቸዋል። በዛም እየተከተፈ ነው ሲላቸው ጽናት አሁን አደርሰዋለሁ ብላ ተመቀመጫዋ ትነሳለች። የእናንተ ምግብ የምግብ ነው ብሎ ይላቸዋል። አይደርስም ይቆያል እያለ ስል እኔ አሁን አደርሰዋለሁ፣ እሱን ይዘህልኝ ውጣ፣ ኪራን ይዘህልኝ ውጣ፣ ውሰድልኝ ትለዋለች። ኪራም ደግሞ ኧረ እኔ አልወጣም ምን ያግዝሻለሁ ብሎ ይላታል። እየገፋፉት እንግዲህ ውጣ እያሉት ነው። ናሆምም ውጣ እንጂ ና አንተ እንዴ እያለ እያሾፈበት እየተጓተቱ ሊወጡ እያለ እምሩ ትመጣለች። እምሩም ስትመጣ ጽናት ተደስታ በቃ አሁን እምሩ መታለች፣ እሷ ታግዘኛለች፣ እናንተ ውጡ ብላቸው እነሱ ይወጣሉ። እነሱም ተወጡ ወዲያ ምግቡን ወዲያው አድርሰውታል። ወዲያውም ምግቡ ደርሶ ከደረሰ ወዲያ እየበሉ ተሰብስበው እየበሉ እያለ እየተጎራረሱ ፍቅራቸውን አፍላ የሆነ ፍቅር እያሳለፉ ነበረ። ኪራና ጽናት ሲጎራረሱ ናሆም እንግዲህ ለጊዜው ቅናት ትንሽ ቀንቶ ነበረ። እምሩ ወዲያው አላጎረሰችውም። ያው የነሱ ፍቅር ገና ስላላሉት ግልጽ ስላላወጣ አላጎረሰችውም ነበረ። አሁን እኔ በቃኝ እንደ በሬ አወፈረችክ እኮ ምናምን እያለ ኪራን ሲለው ነበረ። በዛንም ሰዓት አትበላም ጠገብክ ትለዋለች እምሩ። አዎ ጠገብኩ ይላታል። ጽናትና ኪራም አጉርሹ እምሩን አጉርሹ ብለው ይሏታል። ስታጎርሰውም አቤት ጉርሻ ብሎ ይላል ናሆም ተደስቶ ማለት ነው። ኪራም በዚሁ አጋጣሚ
ግን ተጠንቀቂ፣ ልጁ ጉርሻ ይወዳል፣ ተጠንቀቂ፣ እጅሽን ተጠንቀቂ፣ ጠንቀቅ በይ እያለ ሲያሾፍባትም ነበረ። እንግዲህ በዚሁ አጋጣሚ እየተጎራረሱ ደስታቸውን እያሳለፉ እያለ ጽናትም በዚሁ አጋጣሚ የሆነ ነገር ሸተተኝ ትላቸዋለች። ምን ይሏታል? አፍላ ፍቅር ብላ ስትላቸው ሁሉም ይስቁባታል። ሁሉም ይስቁባትና እንደዛው እየተጎራረሱ ጠግበው እያለ ጽናትና ኪራም ወደ መኝታ ክፍላቸው ይሄዳሉ። ተኝተው እያለ እሷ መጀመሪያ ቀድማ ትነቃለች። ተነቃችም ወዲያ የኔ ቆንጆ የኔ ፍቅር ሲያምር እኮ ታድዬ ይሄን የመሰለ ፍቅር የሰጠኝ እያለች እንዲህ እሱ ተኝቶ እሷ አይን አይኑን እያየች እንደዛ ስትለው ነበረ። አሁን በዚች ምድር ላይ እንደኔ ደስተኛ ሰው አለ እያለች ስትል ነበረ። እንደዛ ሲያሰቃየኝ የደፈረኝ ሰውዬ አሁን ላይ የደስታዬ ምንጭ ነው እያለች ብቻዋን እየተደሰተች እያለ ነበረ። እንግዲህ በዚሁም አጋጣሚ እሱም ይነሳል፣ ኪራም ይነሳና የኔ ልዕልት የኔ ዓለም ተነሳሽ ብሎ ይላታል። እንደዛም ሲላት ትላለች ልቧን እንደታመመ ሰው። ምን ነው ምን ሆንሽ ብሎ ይላታል። ኪራም ልቤን ስትል ልብሽ ምን ሆነ ብሎ ይላታል። እንግዲህ እሷ የኔ ዓለም ስላላት በዛ ተደስታ ነው። የኔ ዓለም ስትለኝ ልቤ ልትወጣ ነበር ምናምን ትለዋለች። እሱም ያሾፍባታል እንደዚሁ። ነሽ እኮ ትንፋሽ እኮ ሰው እኮ ያለ ትንፋሽ አይተነፍስም፣ አንቺ እኮ ለእኔ ትንፋሽ ነሽ እያለ ሲላትም ነበረ። የኔ ፍቅር እወድካለሁ፣ አንቺም አፈቅርካለሁ በይኝ፣ እወድካለሁ አትበይ አፈቅርካለሁ በይኝ እያሉ እንግዲህ ሁለቱም እርስ በራሳቸው ፍቅራቸውን ሲገላለጹ ነበረ። በዚሁም በመቀጠል እምሩና ናሆምም ሊጋቡ ነው። ፍቅራቸው እየጠና መጥቷል። በጣም ደስ ይላል። እምሩና ናሆም ትልቅ ሜዳ ላይ ዘና ያለ ቦታ አየር ላይ ወጥተው የጽናትና የኪራ ፍቅር በጣም አስደስቶኛል ብላ ትለዋለች ለናሆም እምሩ። እሱም ደግሞ በጣም በጣም ያስደስታል። ግን አንቺ ምን እያሰብሽ ነው ብሎ ይጠይቃታል። ምን ላይ ነሽ ምናምን ብሎ ሲጠይቃት እኔ መንገድ ላይ ነኝ፣ ወዴት እየሄድሽ ነው? ከኋላሽ ምን አለ ሲላት ምንም የለም መንገድ ነው ብላ እያሾፈች ኧረ ጨምረሻል እያለ ሲላትም ነበረ። እንደዛም እያላት እያለ እናንተ እኮ አትቻሉም ምናምን እያለ ሲያሾፍባትም ጽናት ብላኝ ነበረ አስተማሪን ተማሪ ያሸንፈዋል የሚባለው እኮ እውነት ነው እያለ አንዳንድ ነገሮችን ሲላትም ነበረ። እንደዛም ሲላት የጽናትን አላቅም እኔን ግን አትችለኝም እያለች ስትለው እኔ አልችልሽም ብሎ እንግዲህ ብድግ ያደርጋትና እያሽከረከራት እያለ ናሆሜ ልቀቀኝ፣ አውርደኝ እያለች እያለ እሱም ናሆሜ አውርደኝ ታላልሽኝ አላወርድሽም ብሎ ይላታል። ናሆሜ አውርደኝ ትለዋለች። እሷ ጮክ በይ ይላታል። ናሆሜ አውርደኝ እያለች ትለዋለች። ታወረዳትም ወዲያ አንተ ግን እብድ ነክ እንዴ ምናምን እያለች ትለዋለች። እንደዛም ስትለው እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ያላንቺ ህይወት የለኝም፣ አትራቂኝ፣ ለምንድን ነው የምትርቂኝ እያለ የፍቅሩን ሁሉ ፍቅሩን ስለሷ ምን ያህል ስሜት እንዳለው አንቺም እየወደድሽኝ እኔም እየወደድኩሽ ለምንድን ነው የምትርቂኝ እያለ ይላታል። እሷም ደግሞ እኔ እኮ ሙሉ ሴት አይደለሁም ናሆሜ፣ እኔ ላንተ አልገባክም ብላ ትለዋለች። እንደዚህም ስትለው እምሩ እንደዚህ አትበይ፣ ማንም ሙሉ የለም፣ ያንቺን ጎደሎ እኔ እሞላለሁ፣ የኔን ጎደሎ አንቺ ትሞያለሽ፣ አብረን ለምን አንኖርም እያለ እንደዚህ ሲያጽናናት ነበረ። እንደዚህም እያጽናናት እያለ አብረው ተያይዘው ሄደዋል። በዚሁ አጋጣሚ ቀጣዩ ይጋባሉ ብለን ተስፋ እናደርጋለን። ውድ ቤተሰቦቼ የጽናትና የኪራ ፍቅር ያስቀናቸውና ያስደስታቸው እምሩና ናሆም እነሱም የእነሱን ፍቅር መንገድ ሊይዙ ዳር እያሉ ነው። እኛም ደግሞ በትዕግስትና በተስፋ እንጠብቃቸዋለን። በጣም ደስ በሚል መንገድ ኪራም ጽናትም በዚሁ አጋጣሚ ወደ ክፍሏ ተነስተው ወጥተው ነበረ። ወደ ክፍል ተመልሳ ሁሌ ጉርሻ ሆዴን እኮ ሊያፈነዳው ነው ብላ ወደ ክፍሏ ገብታ አልጋዋ ላይ ቁጭ ብላ ነበረ። ቁጭ ባለችበትም ሰዓት ተመስገን ለካ አይደለም
ድንጋይ አይደለም ሰው ድንጋይም ይቀየራል በፍቅር። እውነት ፍቅር ጥሩ ነገር ነው፣ መልካም ነገር ነው። ብዙ ነገር ቀየረ፣ ብዙ ነገሬን ቀየረልኝ። በቀን 3-4 ሲያጠፋው ሲያዝረከርከው የነበረውን አልጋ ዛሬ እንደዚህ አሳምሮ ወጣልኝ፣ ይገርማል እያለች እየተገረመች እያለ ኪራ ይመጣል። ኪራም ሲመጣ ያዝ ያደርጋታል። እኔ ማነኝ ብሎ ይላታል። አያጅቦ ትለዋለች። እኔ አያጅቦ ብሎ እንደዚህ እየተቀላለዱ እያለ እማማ ጅቦ ልበልሽ እያለ እንግዲህ እንደዚሁ እየተቀላለዱ ፍቅራቸውን እየገለጹ እያለ እወድሻለሁ፣ አንቺስ አትወጂኝም? አፈቅርካለሁ በይኝ እያለ እንግዲህ እሱም እንደዚህ እያላት ነበረ። በዚሁ አጋጣሚ እሷም እወድካለሁ እያለች ጽናትዬ እየተሽኮረመመች መጨረሻም አፈቅርካለሁ ብላ ታጠገቡ ሄዳለች። ኪራም እንግዲህ ቁጭ ብሎ የኔ ልዕልት፣ የኔ ደርባባ እያለ ብቻ ስለ እሷ መልካምነት እየገለጸ ነበረ። አንቺ በአንቺ ብዙ ተደሰትኩ እያለ እየገለጸ ውስጡ እየተደሰተ ተመስገን እያለ ዘና ፈታ እያለ ነበረ። ጽናት ከሱ ጋር በመሆኗ የጽናትና የእሱ ፍቅር በመመለሱ በጣም ውስጡ ደስተኛ ሆኗል። ሁላችንንም አስደስቶናል። ውድ ቤተሰቦቼ የዛሬው ያለቀው እዚህ ላይ ነው። ቀጣዩን ደግሞ ይዤላችሁ መመጣ ይሆናል። እንደምትወዱት ተስፋ አደርጋለሁ። ሸርና ላይክ ማድረግ እንዳይረሳ እያሉ በዚሁ እሰናበታችኋለሁ።